ሻዕቢያ ጦርነትን አወጀ። የተማረኩ የህወሓት ታጣቂዎች ያጋለጡት የተደበቀ መሳሪያ የኢትዮጵያን ድንበር ጥሰው ገብተዋል። ወታደራዊ ዝግጅቱና የዜጎች ጭንቀት 30 ሚሊዮን ብር ምዝበራ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ የዜና ዝግጅት ይዘንላችሁ ቀርበናል። በዛሬ የወሳኝ መረጃ ፕሮግራማችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ኤርትራ ወደ ጦርነቱ ልትገባ እንደሆነ ተገለጸ። የጋራ መድረክ ስብሰባ በውዝግብ መበተኑ ተሰምቷል። ኤርትራ ወደ ጦርነቱ ለመግባቷ ማረጋገጫ መስጠቷን ከሻዕቢያ ጋር ጥብቅ ቁርኝነት እንዳላቸው የሚነገርላቸው የትህነግ መስራቹ ኢንጂነር ግደይ ዘርአጽዮን በጋራ መድረክ ስብሰባ ላይ አስታውቀዋል። በስብሰባው የመጀመሪያ ልውውጥ ወቅት የቀረበውን ይህንን መረጃ ተከትሎ በአቶ ጅሬኛና በአቶ ነአም መካከል በተፈጠረ አለመግባባትና ጸብ ሳቢያ ስብሰባው ሊበተን ችሏልም ነው የተባለው። የኤርትራ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው መግባታቸውን አምባሳደር ባጫ ደበሌ ገለጹ። የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በግልጽ መግባታቸውንና የኤርትራን ሰንደቅ ዓላማ መስቀላቸውን የኢትዮጵያ ሉዓላዊነትና የክልል አንድነት በግልጽ የጣሰ ድርጊት መሆኑን በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ተናግረዋል። አምባሳደር ባጫ ደበሌ ባሰፈሩት ጽሑፍ እንደገለጹት ይህ ክስተት በተናጠል የተከሰተ ሳይሆን በኤርትራ አገዛዝና ጽምዶ በተባለ የህወሓት ቡድን መካከል ሲካሄድ የቆየው ስውርና ግልጽ ቅንጅት ውጤት ነው ብለዋል። አምባሳደሩ አክለውም የኤርትራ ጦር ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል በማስገባት በኢፌድሪ መንግስትና ህገ መንግስታዊ ስርዓት ላይ ያቀደውን ግልጽና ኃይል የተቀላቀለበት እንቅስቃሴ ማፋጠኑን ጠቁመዋል። የኢትዮጵያ መንግስት ከፕሪቶሪያው የሰላም ስምምነት በኋላ ላለፉት 2 ዓመታት በላይ ለቀጠናው ሰላም ሲል ከፍተኛ ስልታዊ ታጋሽነት ማሳየቱ ያብራሩት አምባሳደር ባጫ ደበሌ የኤርትራ መንግስት ግን የቀረበለትን የዲፕሎማሲያዊ ውይይት ጥሪዎች በሙሉ ውድቅ ማድረጉን አስረድተዋል። በተጨማሪ የኤርትራ አገዛዝ የትግራይ ወጣቶችን በግዴታ በመመልመልና ለሱዳን ጦርነት በቅጥረኝነት በመሸጥ ለገዛ ፖለቲካዊ ፍላጎቱ መጠቀሚያ እያደረጋቸው እንደሚገኝም አጋልጠዋል። ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ የጣለው ማዕቀብ አሁናዊ ለውጥ ያላመጣ በመሆኑ የኢትዮጵያ መንግስት የዜጎችን ደህንነትና የሀገሪቱን ሉዓላዊነት ለማስጠበቅ ሲል በዓለም አቀፍ ህግ መሰረት ራስን የመከላከል ህጋዊ መብቱን ተጠቅሞ እርምጃ ለመውሰድ ሊገደድ እንደሚችል አምባሳደር ባጫ ደበሌ አስጠንቅቀዋል። የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚንቀሳቀሰውን ኃይል በአስቸኳይ ካላወጣና ከጣልቃ ገብነት ካልተቆጠበ የሚፈጠረው ቀጠናዊ አለመረጋጋት በራሷ በኤርትራ ህልውና በቀይ ባህር አካባቢና በሙሉ የአፍሪካ ቀንድ ላይ የከፋ ሰብአዊ ፖለቲካዊ መዘዝ እንደሚያስከትል ማሳሰባቸውን ከሆርን ሪቪው ያገኘነው የአምባሳደሩ መልእክት ያመላክታል። በሀገራዊ ምክክር ጉባኤ አመካካሪዎችና ምሁራን ሀሳብ እንዲቀይሩ ለማድረግ ያልተገባ ተጽዕኖ እያሳደሩ መሆኑ ተገለጸ። የዘመሙ አካሄዶች ሲታዩ በጊዜና በወቅቱ እርምት ይደረግባቸዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አብራርቷል። 250 ስልታዊ ቡድን አዲስ አበባና ድሬዳዋ የፌዴራል አካል ሆነው እንዲቀጥሉ መግባባት ላይ መደረሱም ተገልጿል። የሀገራዊ የምክክር ጉባኤ በአጀንዳ ጭብጥ ላይ ገለጻና ማብራሪያ እንዲሰጡ የተለመዱ አመካካሪዎች ምሁራን ቃለ ጉባኤ ያዦች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለይም የመጡበትን ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ መሆኑን ስማቸው እንዲገለጽ ያልፈለጉ ተመካካሪዎች ገልጸዋል። በተለይም መንግስትን ወክለው የመጡ አመካካሪዎች እንደ የመንግስት አደረጃጀትና አገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸውን ምንጮች ተናግረዋል። የመንግስት አደረጃጀት አጀንዳን በተመለከተ እንዲወያዩ በኮሚሽኑ የተመደቡ አመካካሪዎች በዚህ የተነሳ ለቀናቶች ውይይት እንዳይመሩና ማይክ ብቻ እንዲያቀብሉ በማድረግ በእነርሱ ምትክ ደግሞ ከቡድን መሪዎች ተመርጠው ውይይት እንዲመሩ መደረጉም ተገልጿል። ከዚህ አልፎ የኮሚሽኑ አመካካሪዎች ውይይት እንዲመሩ የተደረገበት ሁኔታ መኖሩን ጭምር ነው የተነገረው። በዚህ የአጀንዳ ሀሳብ በተለይም የተለያዩ የፓርቲዎችን ወክለው የተገኙ ተመካካሪዎች የአመካካሪዎች አካሄድን በተመለከተ ቅሬታ አቅርበው ሁኔታው ከላይ በተገለጸው መንገድ እንዲመራ መደረጉን ተመካካሪዎች ተናግረዋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ጠላት ሲሉ የጠሩት ነገር ግን በስም ያልጠቀሱት ኃይል የባህር ዳር አየር ማረፊያ ተርሚናልን በግጭት ወቅት ጉዳት እንዳደረሰበት ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የተናገሩት በትናንትናው ዕለት በአማራ ክልል መዲና ባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን በመረቁበት ወቅት ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት ኃይል ጉዳት ማድረሱን አመላክተዋል። ዶክተር አብይ አህመድ በስፍራው ባስተላለፉት መልእክት የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን የሰራ ነው ከጅምሩ አቅደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞ የነበረውን አሮጌውን ተርሚናል ሲመታብን በዚያ ከምናዝን ያንን ችግር ወደ ድል ቀይረ ነው ወደ ተሻለ ወደ አማረ ለልጅ ልጆቻችን የሚሸጋገር መገንባት ተችሏልም ሲሉ ተደምጧል። በግል የማህበራዊ ገጻቸው ላይ ባስተላለፉት መልእክት ደግሞ ለኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነው ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉም ጽፈዋል። በዚህ ጽሁፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም አለው ያሉት ጠቅላይ ሚኒስትር አብይ አህመድ ባህር ዳር በቅርብ ጊዜ ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉም ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ የላቁ መሰረተ ልማቶችን፣ የተስተካከሉ መዳረሻ መንገዶችና ዘመናዊ መገልገያዎችን ያካተተ ስለመሆኑም ነው የተናገሩት። በቅርቡ በተለያዩ ምንጮችና የአይን ምስክሮች እንደተገለጸው ከሆነ የኢትዮጵያ ፌዴራል መንግስትና ህወሓት ለዳግም ጦርነት የመዘጋጀት ፍጥጫ እየታየ መሆኑ ተነግሯል። የሁለቱ ወገኖች ወታደራዊ እንቅስቃሴዎችና የኃይል ክምችት በተለይም በምዕራብ ትግራይ በአፋርና በአማራ አዋሳኝ አካባቢዎች ላይ እየተስተዋለ ይገኛል። ይህ ሁኔታ በሰላም ላይ ስጋት የፈጠረ ሲሆን እንደገና ጦርነት ሊቀሰቀስ ይችላል የሚል ጭንቀት እየተስተዋለ ነው። በተጨማሪም ህወሓት የጊዜያዊ አስተዳደር አካላትን ባፈረሰበት ወቅት ከግንቦት ወር ጀምሮ ለትግራይ ክልል የመንግስት ሰራተኞች ደሞዝ እንደማይከፍል ማሳወቁ ይታወሳል። ሆኖም ግን የፌዴራሉ መንግስት የትግራይ ክልል የመንግስት ሰራተኞችን ደሞዝ እንዲሁም የጤና፣ የትምህርት፣ የግብርና ዘርፎች በጀት መላኩን የቀጠለ መሆኑን ተናግሯል። ይህ ህዝብን ከማስቀደም አንጻር መልካም ቢሆንም ከሌላው ወገን የጦርነት ዝግጅት ጋር ተዳምሮ ለከፋ ሁኔታዎች በር ሊከፍት ይችላል ተብሎ ስጋት አለ። በአሁኑ ወቅት ዋነኛ ስጋት ግጭት ከተቀሰቀሰ እና እንደ በፊቱ የመሰረተ ልማት አገልግሎቶች ከተቋረጡ በህዝብ ላይ ሊደርስ የሚችለው ከፍተኛ ጉዳት ነው። ይህ ቀውስ በትግራይ ክልል ብቻ ሳይሆን አዋሳኝ ክልሎችንም እንደሚያጠቃ በተለይም የራያ ግንባር ላይ እየታየ ያለው እንቅስቃሴ ስጋት የሚፈጥር መሆኑ ተጠቁሟል። በመጨረሻም የዚህ ጉዳይ ሰላማዊና የውይይት መፍትሄ ማግኘት ለሀገርና ለህዝብ ሰላም እጅግ አስፈላጊ እንደሆነ ተመላክቷል። በሱዳን እንቅስቃሴ ሲያደርግ የቆየው የህወሓት አርሚ 7 በተባለ የጦር ኃይል በሸረሪና ግንባር ያከማች የነበረው የጦር መሳሪያዎች መያዛቸውን ምንጮች አረጋግጠዋል። የተያዘው የጦር መሳሪያ ክምችት ከሸረሪና ካምፕ ወጣ ብሎ በሚገኘው ግዴማ በተባለ ቦታ በሚገኝ መጋዘን ውስጥ እንዲሁም ከመሬት በታች በተሰራ ግዙፍ ኮንክሪት ምሽግ ውስጥ ተከማችቶ እንደነበረም ነው የተገለጸው። የተያዙ የጦር መሳሪያዎችም የተለያዩ አይነት ተተኳሽ የቡድንና የነፍስ ወከፍ መሳሪያዎች፣ ሮኬቶች፣ የአጭርና መካከለኛ ርቀት ሚሳኤሎች፣ የሳተላይት ስልኮች፣ የሬዲዮ መገናኛ መሳሪያዎች፣ የቅኝት ድሮኖች፣ የመኪና መለዋወጫዎች እንዲሁም እስካሁን ምንነታቸው ያልታወቀ የጦር መሳሪያዎች እንደሆኑ ለማወቅ ተችሏል። የታወቁ ወታደራዊ ምንጮች እንደገለጹት ከሆነ በትናንትናው ዕለት ብቻ ከሸረሪናና ግዴማ ካምፖች የተማረኩ የተለያዩ ትጥቆች የጫኑ 31 ከባድ ተሳቢ ተሽከርካሪዎች ወደ ሁመራና ዳሽን ከተሞች ተወስደዋል። ይህ የጦር መሳሪያ ዲፖ እንዲገኝ የረዱት የተማረኩ የአርሚ 7 ታጣቂዎች መሆናቸውን ምንጮች አክለው ገልጸዋል። የህወሓት ኃይሎች ዝግጅት የትግራይ ተዋጊዎች በርካታ ኃይሎችን ወደ ምዕራብ ትግራይ በማሰማራት ከአፋርና ከአማራ ክልሎች ጋር በሚዋሰኑ ድንበሮች ላይ ምሽግ እየቆፈሩ እንደሚገኙ የአይን ምስክሮች ገልጸዋል። ይህ የሚያሳየው ለጥቃት ወይም ራስን ለመከላከል ዝግጅት እያደረጉ እንደሆነ ነው። የመንግስት ኃይሎች ዝግጅት የኢትዮጵያ መከላከያ ሰራዊትም በአማራና በአፋር ክልሎች ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሚገኝ ተመልክቷል። በተለይም በአፋር ክልል ዞን 4 በተለያዩ ወረዳዎችና ቀበሌዎች ላይ ተጨማሪ ወታደሮች መስፈራቸው ተጠቅሟል። ይህ የሚያመለክተው የመከላከያ ሰራዊቱ ለተጨማሪ ጦር ዝግጅትና ራስን ለመከላከል የሚያደርገው እንደሆነ ነው። የአውሮፓ የሰላም ተቋማትም ይህንን ወታደራዊ ንቅናቄ በመጥቀስ አዲስ ግጭት ሊቀሰቀስ እንደሚችል ስጋት እንዳለው አስታውቋል። ተቋሙ ሁለቱም ወገኖች ልዩነታቸውን በሰላም ሁሉን አካታችና ገንቢ ውይይት እንዲፈቱ አጥብቆ ጠይቋል። ይህ ሁኔታ ለዜጎች ከፍተኛ ስጋትና ስቃይ ከማድረሱም በላይ የሀገሪቱን ሰላምና እድገት ሊጎዳ የሚችል ነው። የሰላም አማራጮች ተጠናክረው እንዲቀጥሉና ውይይት እንዲጀመር
ለማስጀመር ሁሉም አካላት ጥረት ማድረግ ይኖርባቸዋል። ከ30 ሚሊዮን ብር በላይ የህዝብ ሀብት ምዝበራ በፌዴራል ስራና ክህሎት ሚኒስቴር ከተፈጸመ የህዝብ ሀብት ዘረፋ ጋር ትስስር አላት የተባለችው ኢክራም አማን በተባለች ተጠርጣሪ የባንክ ሂሳብ ውስጥ ከ30 ሚሊዮን 840 ሺህ ብር በላይ መገኘቱን ፌዴራል ፖሊስ አስታውቋል። ጉዳዩን በተመለከተ አስተያየት ሰጪዎቹ የተመዘበረውን የህዝብ ሀብት ሙሉ በሙሉ ለማስመለስ የባለስልጣናቱ መኖሪያ ቤቶችና የቅርብ አጋሮቻቸው የባንክ ሂሳቦች በጥልቀት ሊፈተሹ እንደሚገባ በመጠቆም ላይ ናቸው። በተጨማሪም ከባለስልጣናቱ ጋር በጥቅም ትስስር በተለያዩ ግለሰቦች ስም የተሸሸገ ተጨማሪ የህዝብ ሀብት ሊኖር እንደሚችልም ስጋታቸውን ገልጸዋል። አሽከርካሪው የመብራት ምሰሶ ገጭቶ 1 ሚሊዮን ብር ተቀጣ። ፖሉን አሰርቶም ነው የተቀጣው። በአርባ ምንጭ ከተማ በኮሪደር ልማት የተከለለ ስማርት የመብራት ምሰሶ በመግጨት ጉዳት ያደረሰ አሽከርካሪ ፖሉን ወደ ነበረበት እንዲመልስና 1 ሚሊዮን ብር እንዲቀጣ መደረጉን የከተማዋ ደንብ አስከባሪ ጽፈት ቤት አስታውቋል። የጽፈት ቤቱ ኃላፊ ሰራዊት ገዛኸኝ እርምጃ የተወሰደው ከትራፊክ ፖሊስና ከህዝብ በተገኘ ጥቆማ መሆኑን ገልጸዋል። የህዝብ ሀብት የሆነው የኮሪደር ልማት መሰረተ ልማቶችን መጠበቅ የሁሉም ዜጋ ኃላፊነት ነው ብለዋል። መረጃውን ያጋራው የከተማው የኮሙኒኬሽን ቢሮ ነው። የደቡብ ሱዳን የጸጥታ ችግር ከምርጫው ዝግጅት ጋር ተያይዞ እየተባባሰ መሆኑን የተባበሩት መንግስታት ድርጅት አስጠነቀቀ። ደቡብ ሱዳን ለታቀደው ምርጫ ሀገራዊ ዝግጅት እያደረገች ባለችበት በአሁኑ ወቅት የፖለቲካ የጸጥታና የሰብአዊ መብቶች ቀውስ እየተባባሰ መምጣቱን የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን አስጠንቅቀዋል። ባለስልጣኗ አገሪቱ አስተማማኝ ሰላማዊ እና አካታች ምርጫ ለማካሄድ የሚያስችላት ዝግጁነት ላይ እንዳለች ማረጋገጥ አጠራጣሪ መሆኑን ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይና በደቡብ ሱዳን የተመድ ተልዕኮ ኃላፊ አኒታ ኪኪ ጌቤሆ ለድርጅቱ የጸጥታው ምክር ቤት ባለፈው የህዳር ወር ከሰጡት መግለጫ ወዲህ በደቡብ ሱዳን የፖለቲካ ውይይቶች ላይ በታህሳስ ወር ይካሄዳል ተብሎ የሚጠበቀው የምርጫ ዝግጅትና የሂደቱ ተደራራቢ ፈተናዎች ዋና የመነጋገሪያ ርዕስ ሆነዋልም ብለዋል። ኃላፊው አክለውም ምርጫው ሀገሪቱን ወደ ተሻለ የሽግግር ምዕራፍ የሚያሸጋግር አስፈላጊ እርምጃ ቢሆንም ለአስተማማኝ ሰላማዊና አካታች ምርጫ የሚያስፈልጉ ሁኔታዎች በጊዜ መሟላታቸው ማረጋገጥ ላይ ያለውን ስጋት እየጨመረ መጥቷል ሲልም ገልጿል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ